በዚህ ወር ካላስወጣሽልኝ የራስሽን ሻንጣ አስይዤ አባርርሻለሁ። አስወጣሻለሁ። ተግባባን? አዎ ተግባብተናል አባዬ። እንድትባረር የቻልኩትን በሙሉ ሞክራለሁ። እሞክራለሁ ሳይሆን አደርገዋለሁ በይ። ግዴታ ማድረግ አለብሽ። ግዴታዬ ነው። ወደድሽም ጠላሽም ግዴታ ነው። ደግሞ ምግብ እንዳሰሪ ምግብሽ በሙሉ አይጣፍጥም። ሲያስጠላ ምናልባት የሚጣፍጠው ገላሽ ይሆናል። እሱን ለልጅ አቅምሽልኝ እና ለፀሐይ ያለው ፍቅር ከልብ ውስጥ አውጥቶ እንዲጠላት አድርጊ። አለበለዚያ ግን ህልሜን ህይወቴን ትቼ አብሬ የሆንኩትን ፍቅረኛዬን ለመቀማት ከሞከርሽ እመኚኝ እንቀያየማለን። አልለቅሽም። ፀሐይ እንግዲህ ባሏን ስታማልል የነበረችውን የቤት ሰራተኛ እጅ ከፍንጅ ይዛታለች። ከዚህም በፊት ባሌ ላይ የምትደርሺ ከሆነ ባሌ አጠገብ የምትደርሺ ከሆነ ባሌን ለማማለል የምታደርጊውን ነገር ብታቆሚ ይሻልሻል። እኔ በባሌ ብዙ ዋጋ ከፍያለሁ። ብዙ አላማዬን ህልሜን ትቼ ነው ከእሱ ጋር የሆንኩት። ይሄን የምታደርጊውን ነገር እንድታቆሚ ይፈልጋለሁ ብላ አስጠንቅቃት ነበረ። ነገር ግን ሰራተኛዋ እዚህ ቤት እሱን አማለሽ የራስሽ ካላደረግሽ በዚህ ወር ከቤት ትባረሪያለሽ ስለተባለች ከቤት ላለማባረር እንግዲህ የተለያዩ ወንድን ሊያሳስቱ የሚችሉ ልብሶችን በመልበስ ባሏን ለማማለል እንግዲህ ሙከራ እያደረገች ትገኛለች። በስተመጨረሻም ቤት እያጸዳች የወደቀ ሰው በመምሰል እንግዲህ ድንገት ብድግ አድርጎ ሲያቅፋት ፀሐይ ደግሞ መታባቸዋለች። ፀሐይ ታዲያ እንዴት እንደዚህ ታደርጋለህ? አሁን አውርተን አልነበረም ወይ? ከዚች ሴት ጋር ያለክ ነገር ምንድን ነው? በማለት እንግዲህ የወርቄ ሀሳብ እየተሳካ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። የእናት ግፍ እንግዲህ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት ወይዘሮ ወርቄ ለሰራተኛዋ እንግዲህ ማስጠንቀቂያ ሰጥታታለች። ከዚህ ቤት ፀሐይን የማታባርርልኝ ከሆነ በዚህ በአንድ ወር ውስጥ ልብስሽን አስይዤ ሻንጣሽን አስይዤ እሸኝሻለሁ። ምንም ልትሰሪ አትችይም። ምግብም ከዚህ በኋላ እንዳትሰሪ። የምትሰሪው ምግብ አይጣፍጥም። ምናልባት ይሄ ገላሽ ያማረው ገላሽ ሊጣፍጥ ስለሚችል ለልጄ እንድታቀምሽልኝ ፈልጋለሁ በማለት እንግዲህ በዚህ ልክ የወረደና የዘቀጠ አነጋገር ከትልቅ ሰው የማይጠበቅ ንግግርን ስትናገር ተደምጣለች ወይዘሮ ወርቄ ማለት ነው። ሌላኛው እንግዲህ ወርቄ ፖሊሱን አጭበርብራለች ማለት ነው። ያጭበረበረችበት ምክንያት ደግሞ እኔ ጉቦ ከፍልሃለሁ፣ ከዚህ ከእስር ቤት ብቻ አስወጣኝ፣ ፍታኝ ነበረ ያለችው። መረጃውን እንዲያጠፋላት አድርጋለች። መረጃውን ካጠፋ በኋላ እሱ የፈለገው 6 ሚሊዮን ነው። ነገር ግን ተመልሳ እስር ቤት መግባት በእርግጥ አትፈልግም። እስር ቤት ደግሞ ለማስገባት መረጃውን አጥፍቶታል። እዚህ ጋር መርማሪ ፖሊሱ ተሸውዷል። ወርቄን አምኖ ብር እጁ ላይ ሳያስገባ ከእስር ቤት ፈቷታል። አሁን ላይ ታዲያ ብሩን ለሱ መስጠት አትፈልግም ማለት ነው። በጣም እየቀለለችበት እና እያሾፈችበት እንደዚሁም አመዳም እያለችው ትገኛለች ማለት ነው። መጀመሪያ የተዋዋሉበት 4 ሚሊዮን ብር ቢሆንም አሁን ግን አይበቃኝም፣ መረጃውን ሁሉንም አጠፋለሁ፣ ችግር የለውም፣ ነገር ግን አንድ የምንስማማበት ነገር ሊኖር ይገባል። የሰጡኝ ብር ያሉኝ ብር ትንሽ አንሷል፣ ስለዚህ እንዲጨምሩበት ፈልጋለሁ ነበረ ሲል የነበረው። ታዲያ ይሄ እኮ 4 ሚሊዮን ብር ወደ ላይ ቢከመር ካንተ ቁመት ይበልጣል፣ አይተክ የማታውቀውን ብር ትንሽ ነው ትላለህ ወይ? እኔ ኬት ማመጣ ይመስልሃል? እያለች እንግዲህ ወርቄ ምላሽ እየሰጠች ትገኛለች። ምንም ቢከመርም ሊበዛ አይችልም። እኔ ከባልደረቦቼ ጋር ስለምከፋፈለው አይበዛም፣ ከቁመቴ ሊበልጥ አይችልም። ብቻዬን ደግሞ መረጃውን ማጥፋት አልችልም፣ ምክንያቱም እስከ ፍትሐ ቤት ድረስ ሄዷል ይሄ መረጃ። እኔ ደግሞ ብቻዬን ማጥፋት አልፈልግም። 2 ሚሊዮን ጨምረው 6 ሚሊዮን አድርገው እንዲያመጡ ፈልጋለሁ ነበር ሲል የነበረው።
ታዲያ እንደዚህ ቢልም እኔ ኬት አመጣለሁ የሚል ምላሽ ነው መልሷ የነበረው ወርቄ። እዛ ተመልሰው እስር ቤት መግባት ካልፈለጉ ከዛም ከዚህም ብለው ኬትም ብለው 2 ሚሊዮን ብር ማምጣት አይከብዶትም። ስለዚህ እስር ቤት እንዳይመለሱ 2 ሚሊዮን ብር ጨምረው እንዲሰጡ እንፈልጋለሁ፣ መረጃውን አጠፋለሁ እያለ ይገኛል። ወርቄ ታዲያ አመዳም እያለች እየሳደበች ነው ወደ ቤቷ የተመለሰችው። የወርቄ እቅድ እንግዲህ እዚህ ጋር ምንድን ነው፣ መረጃው ከጠፋ በኋላ አንተም ወንጀል ሰርተካል፣ ወንጀለኛ ነክ፣ በጉቦ ማንፈታኝ አለክ በማለት እንግዲህ እየወቀሰች ሌባ ነክ፣ አጭበርባሪ ነክ እያለች መርማሪ ፖሊሱን ትክደዋለች ማለት ነው። ይሄ እንግዲህ የኔ ሀሳብ ነው። እንደዛ እንደምታደርግ ደግሞ ሹር እርግጠኛ ስለሆንኩኝ ነው። ሴትዮዋ እንደዛ አይነት ባህሪ ስላለባት ነው። ሌላኛው እንግዲህ ፀሐይን እዛ ቤት እንዳትኖር እያደረገች ያለችበት መንገድ በጣም ገባን ነው። አሁን ፀሐይ ካስቻለው ጋር ሌላ ግብ ግብ ውስጥ ገብታለች። ይሄ ደግሞ ለቤት የተቀጠረችው ሰራተኛ ለዚህ ዓላማ እንደተቀጠረች ኦልሬዲ ያውቃለች፣ ነቅታለች። እሱ ደግሞ ባለቤቷ ከአስቻለው ከእሷ እንዲሸሽ እና ከእሷ እንዲርቅ እንዲሁም ራሱን እንዲጠብቅ ነው የምትፈልገው። ምክንያቱም ፀሐይ የራሷ የሆነ ዓላማ ነበራት፣ ግን ፍቅር ይበልጣል በሚለው የራሷን ዓላማ እና ስኬት ትታ ነው እዛ የተቀመጠችው። መጀመሪያ እንግዲህ ስትናገር እንደሰማናት እኔ ሰርቼ ቤተሰቦቼንም ራሴንም መለወጥ እፈልጋለሁ፣ ቤተሰቦች የኢኮኖሚ ችግር ስላለባቸው አረብ ሀገር መሄድ አለብኝ እሄዳለሁ ብላ ነበረ ስትናገር የነበረው። ታዲያ እኔ ቤተሰቦችንም እረዳልሻለሁ፣ አንቺን እወድሻለሁ፣ አፈቅርሻለሁ፣ የትዳር አጋሪ እንድትሆኝ ይፈልጋለሁ በማለት ነው እንግዲህ አስቻለው ያስቀራት። እዚህ ጋር እንግዲህ ለአስቻለው ለፍቅርም ጭምር ብላ አላማና እቅዷን ትታ ነው ካስቻለው ጋር መሆንን የመረጠችው። ያው ፍቅር ያሸንፋል አይደለም የሚባለው፣ ያንን በማሰብ ነው። ታዲያ ፍቅርን ብላ ህይወትን ስትጀምር እናት ተብዬዋ በጣም ምቀኛ ሆናባቸዋለች። ፀሐይ እና አስቻለው እንዲለያዩ ነው የምትፈልገው። የማታደርገው ጥረት የለም። ሄዳም ታዲያ እኔና አስቻለው እንድንለያይ ይፈልጋሉ አይደለም ወይ? ሰራተኛ ስለምንቀጠሩ እዚህ ቤት ነበረ ስትል ነበረው። ምክንያቱም ፀሐይ ምራት ሆና እዛው ስራውንም እየሰራች እያገዘች እንደ ልጅ ነው መኖር የምትፈልገው ነው። እኔ ከዚህ ቤት እንድወጣ ይፈልጋሉ አይደል ስትላው፣ ከዚህ ቤት እንድትወጪ የምፈልገው ከልጄ ጋር እንድትቀመጭ አልፈልግም፣ አልጋ ላንጥፍ ብለሽ ገብተሽ እዛው አንሶላ መጋፈፍ ጀመርሽ በማለት እንደዚህ የሰውን ልብ የሚሰብር ንግግርን እየተናገረች ትገኛለች ወርቄ። አስቻለው ጋር ሄዳ ታዲያ አባዬ ይሄንን ነገር ሊያደርጉ ይችላሉ፣ እኔ አባዬን ምንም አላምናቸውም፣ እኔ እናንተ እንድንለያይ ይፈልጋሉ፣ በጣም ትልቅ ችግር አለው ይሄ ደግሞ እያለች ነው የምትገኘው። እሷ ባትወድሽም እኮ እኔ ወድሻለሁ፣ እሷ ወደደችሽ አልወደደችሽ እኔ ምንም የሚመለከተኝ ነገር የለም። ብዙ ነገር ልታረግ ትችላለች እናቴ፣ ነገር ግን እኔ መቼም ቢሆን አልጠላሽም፣ አልተውሽም፣ አፈቅርሻለሁ፣ ለምንድን ነው ስጋት የሚገባሽ እያለ ይገኛል። በእርግጥ ስጋት ገብቶባታል ፀሐይ ማለት ነው። በባል እናት አለመወደድ በጣም ከባድ ነው፣ በጣም ማለት ነው። ቤተሰብ ሊወዳችሁ ይገባል። ቤተሰብ የማይወድ ከሆነ ደስተኛ ህይወት ልትኖሩ አትችሉም። ፀሐይ የገጠማት ነገር እንግዲህ ይሄ ነው ማለት ነው። እኔ አልፈቅድላትም፣ እሷ ብዙ ነገር ልታደርግ ብትፈልግም እኔ ግን ልፈቅድላት አልችልም ነው ስትል የነበረው። ታዲያ ሰራተኛዋ ቤት ተኝቶ በነበረበት መኝታ ቤት ድረስ ሄዳ አልጋው ላይ ተኝታ ነበረ። ታዲያ ድንገት ሲነቃ ምን ትሰሪያለሽ ስትባል በጣም ነው የተርበተበተችው እና የሚታጠብ ልብስ ፈልጌ ነው፣ ልብስ ላወጣ ነው፣ አይ እንዲታጠብልህ ትፈልጋለህ እያለ ብዙ ነገር ስትቀባጥር ነበረ። ምንም የምፈልገው ነገር የለም ቢላትም ልብሴንስ እንዳወልቅልህ ትፈልጋለህ ወይ የሚል አባብል ነበረ ስትል የነበረው እና ከዚህ ውጪ ምን አይነት ነሽ? ስርዓት የማይኖርሽ ከሆነ ከዚህ ቤት አባርርሻለሁ፣ ስራሽን ትለቂያለሽ፣ እንደዛ ነው ወይ የምትፈልጊው ብሏታልና፣ አይ እንደዛ አልፈልግም፣ ለፈተና ነው፣ ልፈትን ፈልጌ ነው ነበር ያለችው። እኔ በፊት የምሰራበት ቤት ልጁ በጣም ያስቸግረኝ ነበረ፣ ስለዚህ አንተስ እንደዛ አይነት ሰው ነህ ወይ የሚለውን ለመፈተን እንጂ ከአንተ ጋር እንደዚህ አይነት ነገር ውስጥ መግባት ፈልጌ አይደለም በማለት ነገሩን አስቀይሳለኝ። ግን ያው እሷ ተልከዋል ለመፈጸም ነበረ የሄደችው። ያው ለአሁኑ እንግዲህ
አልተሳካላትም። ፀሐይ ነቅታብኛለች ብላ ብትናገርም ፀሐይን እንዴት አታሸንፊም አንቺ ፀሐይን እንዴት ማሸነፍ ያቅትሻል እያለቻት ትገኛለች ወይዘሮ ወርቄ። ቀጣይ ክፍል እንግዲህ ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልናችሁ ቤተሰቡን ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ቀጣዩም እንግዲህ አብረን የምናይ ይሆናል። የእውነት ወርቄ ከዛ ቤት ሰራተኛዋን ታባርራታለች ወይስ የፀሐይና